ለኢሬቻ ብዙ ዝግጅቶችን እያደረግን ነው። ከስተመሮቻችንን መጥቶ ብዙ ኦርደሮችን እየሰጡ ነው። በሚገርም ሁኔታ ደግሞ ዘንድሮ እንግዲህ ያው ኢሬቻ ባህላችንን የምንገልጽበት፣ አንድነታችንን፣ ፍቅራችንን የምንገልጽበት ነው። ከሌላውም ብሔረሰብ ጋር እንደዚህ ፍቅራችንን የምንገልጽበት ፕሮግራም ነው። ኦሪጂናል የሆኑ ባህላዊም እንዲሁም ደግሞ የባህላዊ ማቴሪያሎችንም በመጠቀም ደግሞ ዘመናዊ የሆኑ የተለያዩ የዲዛይነሮች ስራ የሚታይበት ስራ ነው። በእኔ ስራ ቦታ ብዙ የኦሮሚያ አልባሳት እንዲሁም ደግሞ የተለያዩ ጌጦች ከአልባሳቱ ጋር ደግሞ የምንጠቀማቸው አክሰሰሪዎች፣ የተለያዩ አክሰሰሪዎች ይገኛሉ። በጥቂቱ እነሱን ደግሞ ልገልጽላችሁ ሞክራለሁ። ከጎን የምታዩት የመጀመሪያው ነገር እንግዲህ ሲንቄ ነው። ሲንቄ እንግዲህ ሀደ ሲንቄ የምትይዘው ነው። ሀደ ሲንቄ በተለይ አርሲ አካባቢ በደንብ ይታወቃል። ሀደ ሲንቄዎች ይህንን ሲንቄ ይዘው በሌላ እጃቸው ደግሞ ጮጮ ይዛሉ። ጮጮ ማለት ደግሞ ይሄ ነው። ሴቶች ሲንቄ የሚይዙ ከሆነ ወንዶች ደግሞ እንግዲህ ቦኩ ይዛሉ። ቦኩ ይባላል አባገዳዎች የሚይዙት። እንደዚሁም ደግሞ ወጣቶችም እንግዲህ እንደዚህ አይነቶቹ ልዩ ፕሮግራሞች ሲኖሩ የሚይዙት ጌጥ ነው ማለት ነው። አገር አልባሳት ጋር የምንጠቀማቸው እነሱም ጮጮ ናቸው። ጮጮ እንግዲህ በተለያዩ ከለሮች ናቸው ያሉት። ለምሳሌ ይሄኛው ከለር የአባገዳ ከለር ነው። እቺኛው የጅማ ከለር ናት። ይሄኛው ደግሞ የአርሲ ከለር ነው። በተጨማሪም ደግሞ እንግዲህ በጉጂም ደግሞ በዚች ከለር አለች ማለት ነው። በጣም ቆንጆ ቆንጆ ናት። መታችሁ ብገዙም ያው ርካሽ ነው። ቦራቲ የሚባል አለ። ቦራቲ ደግሞ እቺ ናት። እቺ በጅማ ከለር የተሰራች ቦራቲ ናት። እቺ እንግዲህ የሚያገቡ ሴቶች ሊያገቡ ሲሉ ይዟት የሚሄዱ ናት ማለት ነው። የሙሽራዋ ቤተሰቦች ናቸው የሚያዘጋጁት። እቺ ቦራቲ ትባላለች። ትላልቅ ፕሮግራሞች ሲኖሩ ደግሞ ለቆሪ ለተለያዩ ምግቦች እንግዲህ ውስጥ ለማድረግ የሚጠቀሙት ቆሪ ይባላል። የኛው ወደ 2 ኪሎ ቆሪ ይይዛል። የሚሰራው ከእንጨት ነው። ውስጥ ላይ እንጨት አለ ምግቡ የሚያዝበት ማለት ነው። ከላይ ያለው ደግሞ በስፌት ነው። እንደዚህ የተጌጠው ደግሞ በጨሌ ነው። ኦሮሚያ ሰፊ እንደመሆኑ መጠን የተለያዩ ከለሮች አሉ። ኦሮሚያ ውስጥ በጣም ብዙ ከለሮች አሉ። ለምሳሌ ይሄኛውን ከለር ካየነው እንግዲህ ይሄ ከለር ጉጂ ውስጥ የሚጠቀሙት ከለር ነው። ከዚህ ውጪ ደግሞ ለምሳሌ ወደዚህ ከመጣን ይሄ የሐረር ነው። ሐረር ውስጥ እንደ መቀነት ይጠቀሟታል። ለመቀነት የምታገለግናት። እኛ ግን አሁን እንግዲህ ዲዛይነሮች ደግሞ የእጅ ስራቸውን የሚገልጹበት በተለያየ መንገድ የሚገልጹበት ከለር ነው። ቲሸርቶች ላይ በመለጠፍ ሸሚዞች ላይ እንዲሁም ደግሞ ሼፕ የሆኑ ቀሚሶችን ደግሞ በመስራት እነዚህን ከለሮች ሚክስ በማድረግ እንጠቀማለን። ዜብራ ብዙ ጊዜ የሚታወቀው ወለጋ አካባቢ ነው። ጅማ አረንጓዴው ደግሞ ወደ ጅማ ነው የሚታወቀው። ስለዚህ የጅማና የወለጋ ከለር ነው ማለት ነው። ሚክስ ተደርጎ ነው የተሰራው። በእነዚህ ከለር ባሌ ይታወቃል። ኦሪጂናሉ ልብሱ በቶፕና ጉርድ ነው የሚለበሰው። እዛ ቶፕና ጉርድ ላይ ያሉትን ከለሮች ደግሞ በመጠቀምኛ ወደ ቀሚስ ቀይረን በዝርግፍ በሆነ ነፃነት በሚሰጥ መልኩና እንዲሁም ደግሞ ቆንጆ በሆነ መልክ ይሰራል ማለት ነው። እና እቺ የባሌ ናት።
ሌላው እነዚህ የራያ ከለሮች ናቸው። ከሚሴ አካባቢ የሚለበሱ ከለሮች ናቸው። የከለር ቅንጅት ይታያል። እንዲሁም ደግሞ ያው ስራውም ጥራት አለው። እንግዲህ ይሄ ወደ ከሚሴ ራያ አካባቢ የሚጠቀሙት ከለር ነው። እኛ በተለምዶ እንግዲህ እቺን ወለጋ አባገዳ እንለዋለን። ወለጋ አባገዳ የምንለው እቺ ስትራይፖ ወለጋ አካባቢ የምንጠቀማት ከለር ናት። አባገዳው መሀል ላይ ያለ፣ ስለዚህ ወለጋ አባገዳ እያልን አንድ ላይ እንጠራዋለን። ያው አያልቅም፣ በጣም ብዙ ነው። ይህንን ይመስላል ማለት ነው። በኢሬቻ ጊዜ እንግዲህ አብዛኛው ለየት ይላል። ሁሉም የኦሮሚያ አልባሳቶች ይለበሳሉ። ምክንያቱም አንዳንዱ ኦሪጂናል የሆነ ባህሉን ለመግለጽ ሲል ኦሪጂናል ድሮ የሚለበሱትን ልብሶችን እንደ ካባ አይነት በቶፕና ጉድ የሚለበሱ በጥምጣም የሚለበሱ እነዚህ ልብሶችን ነው የሚጠቀሙት አብዛኞቹ። ሌሎች ደግሞ የዲዛይነሮች ውጤት የሚታይበት በጣም ፋሽን ሆነው የተሰሩት በሼፒ ወይ በቶፕ ወይ ደግሞ እንደ ሸሚዝ እንደ ቲሸርት የተሰሩ እንደዚህ አይነት ልብሶችን ይለብሳሉ። ያው እንደ ሁኔታው ነው። አብዛኛው ግን ያው ከዋጋም አንፃር ለውበትም ሌላ ጊዜም ለመጠቀም ሲባል እንግዲህ አብዛኛው የሚለብሰው ፋሽን የተሰሩትን ነው የሚለብሱት። የገበያ ሁኔታ ካየን አመቱን ሙሉ አለ ስራው ብሎ ለመናገር የሚከብዳል። ግን ምንድነው እሱ ሰው አሁን በጣም እየተጠቀመው ነው። የሀገር አልባሳትን ለልደት ይጠቀማል። እንደዚሁም ደግሞ ሙሽሮች ደግሞ ለመስክ ፎቶ ይጠቀማሉ። በጣም ልክ በዘመናዊ ከለሩን የባህላዊውን ከለር የባህላዊውን ማቴሪያል ተጠቅመን በፋሽን እንደ ቬሎ እነዚህ አይነት ነገሮች ስለሚሰሩ ሰው ለመስክም ይጠቀማል፣ ለሰርግም ይጠቀማሉ። አንዳንድ ምርቃቶችም ሲኖሩ አንቨርሰሪዎችም ሲኖሩ ስለሚጠቀም ገበያው ጥሩ ነው። ነገር ግን ምንድነው በጣም ገበያው የሚደራበት ወይ ደግሞ በጣም ጥሩ የሚሆነው እንግዲህ ፕሮግራሞች ሲኖሩ ነው፣ በዓል ሲኖር ነው። እንደ ዘመን መለወጫ፣ መስቀል፣ ጥምቀት፣ እነዚህ ኢሬቻ። ግን ከሁሉም ደግሞ የዚህ ስራ ከፍ የሚለው ወይ ደግሞ ገበያው በጣም ከፍ የሚለው በኢሬቻ ጊዜ ነው። እንግዲህ እነዚህ ቆንጆ እህቶቻችን የለበሱት እንግዲህ የኦሮሚያ ሀገር አልባሳት ነው። እሷ የለበሰችው የጅማ ነው እና እጇ ላይ ያለው ጮጮ ነው። የኛው ደግሞ ሲንቄ ይባላል። እንግዲህ ኦሪጂናሉ ነው። ይሄ ኦሪጂናሉ ነው ድሮ ሲለበስ የነበረ። አሁንም እንግዲህ አሁን ያለው ትውልድ ባህሉንም ድጋሚ ለማስታወስ ባህሉም እንዳይጠፋ የሚለበስ ነው። ወደ እዚህኛው ስንመጣ ደግሞ ይሄኛው ደግሞ የአርሲ ነው። ከኋላ ካባ አለው። ካባው እንዳለ ሙሉ የሚሰራው በጨሌ ነው። የሚለበስበት ሁለት ፒስ ያለው ጉርድና ቶፕ አለው። እጇ ላይ ያለው ሲንቄ ይባላል። ይሄኛው ሲንቄ እንግዲህ በጣም አሁን ፋሽን ሆኖ የተሰራ ነው። ኖርማሉ እንደዚህ ነው፣ ልሙጥ እንጨት ነው የሚሰራ። አሁን ግን ከካባው ጋር ማች እንዲያደርግ ተብሎ ለውበትም ለምንም ቆንጆ ስለሚሆን ሲንቄው ደግሞ ጨሌ ተሰርቶበት ውስጡ እንጨት ነው፣ ከላይ ያለው ጨሌ ነው። ሲንቄ ይባላል። እጇ ላይ ያለው ደግሞ እንግዲህ ጮጮ ነው የሚባለው። ይህንን ይመስላል ማለት ነው። አንገቷ ላይ ጨሌ አላት።
ጨሌው የግንባር የአንገት እንዲሁም ደግሞ የእጅ አለው። ከብዙ ጥቂቱ ነው እንግዲህ ትንሹ ይሄን ይመስላል። ብዙ አልባሳቶች አሉ። ወለጋ የራሱ የሆነ አለባበስ ስታይል አለው። ኢሉ እንደዛው አለው። ወደ ሸዋ ብንመጣ ደግሞ ሻማ ቡሬ የሚባል አለው የራሳቸው የሚለብሱት። ወደ ራያ ብንሄድ ወደ ከሚሴ ብንሄድ የራሳቸው አለባበስ አላቸው። እኔ ለበስኩት እንግዲህ የራያ ነው። ራያ ሆኖ ግን ምንድነው እሱ እዛ ራያ እንደዚህ አይደለም የሚለበሰው ወይ ደግሞ ትክክለኛ ባህሉ እንደዚህ አይደለም። እዛ ላይ ያሉትን ከለሮችን እንግዲህ ተጠቅመን ለመልበስ በሚመች መልኩ እንዲሁም ደግሞ ለረጅም ጊዜም እንዲያገለግል ተደርጎ ይሄኛው ነጭ ሱፍ ላይ ነው የተሰራው። ዲኬ ላይ ነው የተሰራ። ጥለቶቹን ለጣጥፌበት ነው የሰራው። እንደዚህ አይነቶቹ ብዙ ቲሸርቶች አሉ፣ ብዙ ሸሚዞች አሉ። እንዲሁም ደግሞ ለሴቶችም የሚሆኑ ብዙ አልባሳቶች አሉ። አሁን ኦሪጂናል ከሆኑ የአለባበስ ስታይል ውጪ ደግሞ ለመልበስ በሚመች መልኩ ከምንፈልገው ፕሮግራም ጋር እንዲሄድልን ከአየር ሁኔታው ጋር እንዲሄድ ተደርጎ ታስቦ ደግሞ የተለያዩ ልብሶች ይሰራሉ። አሁን እቺኛው ለምሳሌ የሴቶች አለባበስ ናት። ማች ለማድረግ ደግሞ እንደዚህ ያሰራሉ ማለት ነው። እቺ አሁን የሴቶች ናት። እንደ ጋውን ነገር ነው የተሰራችው እና ይሄን ይመስላል። እዚህ ጋር ያው እንደምታዩት ጫማዎች አሉ። እነዚህ ጫማዎች እንግዲህ ባህላዊው ነገር ጋር ማች እንዲያደርጉ ታስበው ነው። አሁን ለምሳሌ መሀል ላይ ያለው የሐረር ነው። ከሐረር ጥለት ነው። የሐረር ጥለት ተረከሱ ላይ ገብቶ ነው የተሰራው። እዛ ጋር ያለው ወለጋ አባገዳ ነው እና ከምንለብሳቸው ልብሶች ጋር ማች እንዲያደርጉ ተብሎ የታሰቡ ስራዎች ናቸው። Keenya Oromoo hundumaatiif baga ayyaana irreechaatiin isin ga'e. Baga ayyaana irreechaatiin isin ga'e. Baga geessanii baga geessanii. Gadaan bula marsaa isa ga'u bara gadaa meelba hamaan teessoo toleen ba'u. እንኳን በሰላም ለኢሬቻ በዓል አደረሳችሁ። ኢሬቻ የሰላም የብልጽግና የፍቅር በዓል ነውና ሁላችንም በፍቅር እንድናከብር እንጠይቃለን። መልካም በዓል።